በዛሬው መረጃችን አንድ ወንጀልን አስቀድመን እንጀምራለን። እንደ አባወራ ኃላፊነት እንደምን አልተወጣህም አለችኝ በሚል የገዛ የ80 ሚስቱን የገደለው ተከሳሽ ህብረተሰቡን አስቆጥቷል። ይህን ዜና በቀዳሚነት እንመለከተዋለን። በማህበራዊ ትስስር ገጾች ማስፈንጠሪያ የሚፈጸሙ የሳይበር ዝርፊያዎች እየጨመሩ በመምጣታቸው ማህበረሰቡ ጥንቃቄ እንዲያደርግ ሲል ኢንሳ አሳስቧል። መልእክቱን እንነግራችኋለን። የ3 ዓመት ህጻን ልጅ በአሰቃቂ ሁኔታ ተደፍራለች። ይሄ ግለሰብ አበባ ሰጥሻለሁ በማለት ነው አታለው የደፈራት። መጨረሻው ምንድነው ተሰምታላችሁ። በአዲስ አበባ በኮሪደር መሰረተ ልማት ላይ በብስክሌት መንገድና በመሮጫ ትራክ በተሽከርካሪ በመሄድ ልማቱን ያበላሸው ግለሰብ 100 ሺህ ብር ትላንትና ምሽት ተቀጥቷል። ይሄ ለእናንተም ለአሽከርካሪዎችም የሚጠቅም መረጃ ነው። የፍቺ መጠን በአዲስ አበባ 54 በመቶ ጭማሪ ያሳየ። ይህ ዜና ብዙዎችን ያስደነገጠ አሃዝ ሆኗል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል መረጃዎችን አጠር አድርጌ ነግራችኋለሁኝ። እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮ መረጃዎች አሉ። በቀጥታ ወደ መረጃው እናልፋለን። በቀዳሚነት ወደ ተመለከተነው መረጃ ሳልፍ አንድ ወንጀልን ይመለከታል። ከቅርብ ጊዜያት ወዲህ ተመልካቾቻችን ለማየትም ለመስማትም በጣም የሚያስቸግሩ ወንጀሎች ይፈጸማሉ። በባልና በሚስት በዘመድ በወንድምና በእህት የሚፈጸሙ በርካታ ወንጀሎች አሉ ኢትዮጵያ ውስጥና እውነት የሰው ልጅ እንደዚህ ያደርጋሉ ተብለው የሚታሰቡ ወንጀሎችን እንሰማለን። ዛሬ ደግሞ ምንድነው አንድ ሰው እንደ አባወራ ኃላፊነትን ለምን አትወጣ ማለች በሚል ነው ሚስቱን የገደላት። ኢዮቤ ሰይድ የተባለ ሰው ነው። የ35 ዓመት ወጣት ነው። ነዋሪነቱ በበደሌ ዞን ነው፣ ጨዋቃ ወረዳ። ባለትዳርና አንድ ልጅ አባት ነበረና ዘኪያ ዩሱፍ ከተባለች ልጅ ጋር ተዋውቆ ወደ ፍቅር ውስጥ ገብተው ግንኙነታቸው ከፍቅር አድጎ ወደ ትዳር አመራ። በአንድ ላይ በጋብቻ ተሳስረው በአንድ ጎጆ መኖር ከጀመሩ አመታት ተቆጠሩ ማለት ነውና ልጅቷ ታረግዛለች። የእርግዝና ጊዜዋንም በሰላም አጠናቃ አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች እንግዲህ በሶስተኛው ቀን ነው ይሄ ችግር የተፈጠረው። ይሄን ሁሉ መዘዝ ያመጣው ችግር የተፈጠረው በወለደች በሶስተኛው ቀን ነው። አራስ ናትና አለመግባባቶች ተፈጠሩ። የወረዳው ፖሊስ ጽፈት ቤት እንደ አስታወቀው ማለት ነውና በወለደች በሶስተኛው ቀን ባለቤቷን ቤት ውስጥ የሚቀመስ ነገር የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል በማለት ነበር የጠየቀችው። ምንም ነገር ሳይናገር ከቤት ሊወጣ ሲል ግን አናግረኝ መልስ ስጠኝ በሚል ድጋሚ ታናገረውና እሺ ያሟላለሁ ብሏት ይወጣል። በዚህ መካከል ነው ጭቅጭቁ እየጋለ ወደ ግድያ ያመራው ማለት ነው። መቼ ነው እንዳባወራ ኃላፊነትን የምትወጣው? ሁሌ እኔ ካልተናገርኩ አንተ አይተህ በራሴ የምታረገው ነገር የለም ስትለው እኔ ከዚህ በፊት የበደልኩሽ ነገር የለም፣ አሁን ደግሞ እጅ አጠረኝ ገንዘብ አጠረኝ እንዳላትና በዚህ ጊዜም እሷም ካንተ ጋር ያገናኘን ቀን ረግመዋለሁ ስትለው በንዴት ነው በተኛችበት አፍንጫዋ ላይ በቦክስ ደጋግሞ በመምታት ለህልፈት የዳረጋት ማለት ነው ግለሰቡ ራሱ በሰጠው ቃል። ከዚህ ምት በኋላ ግን በአፍንጫዋና ባፏ ከፍተኛ የሆነ ደም ይፈሳትና ህይወቷ ከደቂቃዎች በኋላ ያልፋል። ያጭቅጭቅ ወደዚያ አምርቶ ማለት ነው። ይሄንን ድርጊት እንደፈጸመ ወዲያው ከአካባቢው ሲሰወር እንግዲህ ሲነጋ የአካባቢው ሰው አራስ ለመጠየቅ እንዴት አደረች ለማለት ምግብ አዘጋጅተው ሲመጡ እንግዲህ ህልፈቷን ይረዳሉ ማለት ነው። ይሄን እንግዲህ ለፖሊስ መረጃ ይሰጣሉ። ፖሊስ የደረሰው መረጃ ተንተርሶ የሟች አስከሬንን አንስቶ ለምርመራ ወደ ሆስፒታል አስገባ። ከጉዳዩ ጋር ተሰራለው ያለውን ሲያጣራ ከአካባቢው ቅርብ ሰዎች በቤት ውስጥ በውጭ ጉዳይ ባልና ሚስት ይጋጩ እንደነበረ መረጃ ያገኛል ፖሊስ። ወዲያው የተጠናከረ ክትትል አድርጎ ፖሊስ እንግዲህ በቀናት ውስጥ ይህንን ግለሰብ ሚስቱን የገደላትን ግለሰብ በቁጥጥር ስር ያውለዋል ከህብረተሰቡ ባገኘው ፍንጭ መሰረት። ከዛ በኋላ እንግዲህ ከሆስፒታል በደረሰው መረጃ መሰረት ሁለት አፍንጫዋ አጥንቱ ስለተሰበረ ነው ይሄ ስብራት ካጋጠማት በኋላ የሞቷ መንስኤ እንደሆነ ከህክምና ባለሙያዎች የተረዱት። ጥቃቱ የደረሰባት በቦክስ ደጋግሞ ስለመታት ማለት ነው። ፖሊስ መዝገቡን አጠናቆ ለአቃቢ ህግ ላከ። አቃቢ ህግ ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ነው ክስ የመሰረተበት። ክሱን የተመለከተው የዞኑ ከፍተኛው ፍርድ ቤት እንግዲህ በዋለው ችሎት ምንድነው የሆነው? በወንጀል ድርጊቱ በአቃቢ ህግ ማስረጃ ተረጋግጦበት ለመጨረሻ ጊዜ በ14 ዓመት
እስራት እንዲቀጣ ነው የወሰነበት ማለት ነው። ህብረተሰቡ እንግዲህ በትዳር በኩል በፍቅር ግንኙነት መሀል ብዙ አለመግባባቶች ሊፈጠሩ ይችላሉና ወይ ወጥቶ ማሳለፍ ነገሩ እስከሚበርድ ድረስ ከዛ ባሻገር ግን ተነጋግሮ ችግሩን በሰከነ መንፈስ መፍታት ይገባል እንጂ እንደዚህ አይነት ቅጽበታዊም ደግሞ ስሜታዊ ሆነ የምንወስናቸው ውሳኔዎች ለህሊናም ጸጸት ለህግም ተጠያቂነት ያበቁናልና በመካከላችን የሚፈጠሩ ችግሮችን እንደዚህ አይነት ደረጃ ሳይደርሱ መፍታት ብንችል መልካም ነው እንላለን። ወደ ቀጣይ መረጃ እንለፍ። በማህበራዊ ትስስር ገጾች ማስፈንጠሪያ የሚፈጸሙ የሳይበር ዝርፊያዎች እየጨመሩ ስለመጡ ማህበረሰቡ ጥንቃቄ ያድርግ ብሏል ኢንሳ። በኢትዮጵያ እንግዲህ በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ዘዴዎች አማካኝነት የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ መጨመራቸውን የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ነው የገለጸው። ምንድነው በመግለጫው ምንድነው ያለው መሰላችሁ? የሳይበር ወንጀለኞች በሀገሪቱ የሚካሄዱ ታላላቅ ሲምፖዚየሞችና ዓለም አቀፍ ስብሰባዎችን እንደ መልካም አጋጣሚ ተጠቀሙ የዜጎችን መረጃ የባንክ ሂሳብ እየመዘበሩ ነው። አጥቂዎቹ በተለይ ነፃ ኢንተርኔት ፓኬጅ ወይም ልዩ የስራ ቅጥር ወይም የስብሰባ መሳተፊያ ሊንክ የሚሉ አሳሳሽ ትክክል ያልሆኑ የማህበራዊ ሚዲያ ማስፈንጠሪያዎችን ያሰራጩ ተጠቃሚዎች እንዲጭኑት በማድረግ የጥቃት እርምጃ ይወስዳሉ ሲል አብራርቷል። እናንተም ገጥሟችሁ ሊሆን ይችላል። ምናልባት በመጨረሻ ላይ ሀሳባችሁን ማስቀመጥ ትችላላችሁ። እኛ ስለምናየው በዋትስአፕ እና በተለያዩ ፕላትፎርሞች ቴሌግራምን ጨምሮ ሊንክ ተልኮላችሁ የሚያውቅ ከሆነ እነዛ ሊንኮች አትክፈቷቸው። የሳይበር ጥቃት አንደኛ መፈጸሚያ ስለሆኑ ማለት ነውና ተጠቃሚዎች የተላከላቸውን ሊንክ ሲጫኑ ወይም ሚስጥራዊ ኮድ ሲሞሉ ማህበራዊ ትስስር ገጻቸው ወዲያውኑ በጠላፊዎች ወይም ሀከሮች በቁጥጥር ስር እንዲውል አስተዳደሩ በጥብቅ አሳስቦ ጥንቃቄ አድርጉ ሲል ነው ምክሩን ያስተላለፈው። በከፈታችሁት ቁጥር ሀክ ነው የምትደረጉት። ወንጀለኞቹ እንግዲህ አንድ ጊዜ የአንድን ግለሰብ አካውንት ከተቆጣጠሩት በኋላ የተጎጂውን ስም በመጠቀም ለቅርብ ወዳጅ ዘመዶቹ ድንገተኛ ችግር አጋጥሞኛል፣ እንደዚህ ሆኛለሁ፣ እንደዚህ አይነት ችግር ውስጥ ነው ያለሁት፣ ገንዘብ ላኩ የሚሉ በተለይ ብዙ ሰዎች እንደውም አቤቱታ ያቀርባሉ። የሀሰት የገንዘብ ድጋፍ ጥያቄዎችን በመላክ ከፍተኛ ዝርፊያ በተለይ ከገንዘብ ጋር በተገናኘ ዝርፊያ እየፈጸሙ እንደሆነ አስታውሷል። ይሄ ድርጊት ከግለሰቦች ኢኮኖሚያዊ ስነልቦናዊ ጉዳት ባለፈ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነት ሉዓላዊነት ከፍተኛ አደጋ የሚጋርጥ መሆኑ ነው የተገለጸው። ይህንን ስጋት ለመከላከል ማህበረሰቡ ከመቼውም ጊዜ በላይ ንቁ ሆኖ ሁሌም ነው መልእክት የሚተላለፈው ንቁ ሆኖ መጠበቅ እንደሚገባና ሊንክ ሲላክለት ደግሞ መክፈት እንደማይገባው ማንኛውም ተጠቃሚ በመተግበሪያው ላይ የሁለትዮሽ ማረጋገጫ ወይም ቱ ስቴፕ ቬሪፊኬሽን የሚባለውን በአስቸኳይ እንዲተገብር መክሯል። ከማይታወቁ አድራሻዎች የሚላኩ ማስፈንጠሪያዎችን ካለ መክፈት ባለፈ አጠራጣሪ መልእክቶች ሲደርሱት ወይም ቴክስት ሲደረጉለት ወዲያውኑ ሪፖርትና ብሎክ በማድረግ ስርጭቱን መግታት አለበት። ከዛ ባሻገር ማንኛውም አይነት ሚስጥራዊ የይለፍ ቃል ወይም ፓስወርድ በስልክ የሚላክ የማረጋገጫ ኮድ ለማንኛውም አካል አሳልፎ አለመስጠት ለዲጂታል ደህንነት ወሳኝ ነው። እንደዚህ ማድረግ የለባችሁም። የኢንፎርሜሽን መረብ ደህንነት አስተዳደር እነዚህን ወንጀለኞች በህግ እንግዲህ እንዲጠየቁ ለማድረግ ከጸጥታም ከፍትህ አካላትም ጋር በቅንጅት እየሰራ ነው። ዜጎች እንግዲህ ማንኛውንም የጥቃት ሙከራ ሲያጋጥማቸው ምንድነው የምታደርጉት? በነጻ ስልክ መስመር 933 ደውላችሁ ጥቆማ እንድትሰጡ ጥሪ ያቀርቧል ኢንሳ። የሳይበር ደህንነትን ማስጠበቅ የአንድ ተቋም ብቻ ሳይሆን የሁሉም ዜጋ የጋራ ኃላፊነት መሆኑን በመግለጫው ተመላክቷል። ቀደም ሲል በጠራሁት አጭር ቁጥር 933 እንደዚህ አይነት ችግር ሲገጥማችሁ ወዲያውኑ በነጻ ስልክ ደውላችሁ ማመልከት የምትችሉ ይሆናል ማለት ነው። ወደ ቀጣዩ ወደ ደረሰን መረጃ ሳልፍ አበባ ሰጥሻለሁ በማለት አታሎ የ3 ዓመት ህፃን ላይ አስገድዶ መድፈር ወንጀል የፈጸመው ግለሰብ በርካቶችን አስቆጥቷል። ይሄ ሆኖ ሸኮ ወረዳ ዶንጂ የሚባል ቀበሌ ውስጥ ነውና የ3 ዓመት ህፃን ላይ ነው ያስገድዶ መድፈር ወንጀል የፈጸመው ግለሰቡ ጥፋተኛ ሆኖ በማስረጃ ተረጋግጦበታል። በነገራችን ላይ ወላጆች ባካችሁ ልጆቻችሁን በጥንቃቄ ያዙ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን እንግዲህ የህዝብ ግንኙነት ዳይሬክተሩ ምንድነው ያሉት ለሀገር ውስጥ መገናኛ ብዙሃን ተከሳሹ አሰፋ አምቦ ይባላል። ህዳር 19 2018 ያሳለፍ ነው ማለት ነው ከትላንትና በስቲያ ከቀኑ 6 ሰዓት በሸኮ ወረዳ ዶንጂ ቀበሌ ልዩ ቦታው ያድጋል መንደር ተብሎ የሚጠራ ቦታ ላይ የ3 ዓመት ህፃን ልጅ የሆነችው ልጅ
አበባ ሰጥሻለሁ በማለት ካታለላት በኋላ ያስገድዶ መድፈር ወንጀል ፈጽሟል። ፖሊስ በሕክምና ማስረጃና ምስክሮች በሰጡት ቃል ነው አደራጅቶ መዝገቡን ለአቃቢ ሕግ የላከው። ከዛ በኋላ አቃቢ ከፖሊስ የደረሰውን ምርመራ ተመልክቶ ግለሰቡን የኢፌድሪን ወንጀል አንቀጽ 627 ህዝባር 1 የተመለከተውን ስለተላለፈ በህፃናት ልጆች ላይ የሚፈጸም አስገድዶ የመድፈር በደል ወይም ወንጀል ክስ መስርቶበት ለፍርድ ቤት አቅርቦታል። የሸኮ ወረዳ ፍርድ ቤት ከአቃቢ ሕግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ በዋለው የወንጀል ችሎት በ19 ዓመት ጽኑ እስራት ነው እንዲቀጣበት ይወሰነበት ማለት ነው። እንግዲህ አሁን የ3 ዓመት ህጻን ልጅ ምን አይነት አምሮስ ቢኖር ነው እንደዛ አይነት ድርጊት የሚፈጸመው የሚለውን ጥያቄ ለእናንተ ተዋዋለሁ። በዚህ አጋጣሚ ግን ህፃናት ታዳጊ ሴቶችን ያላችሁ ወላጆች ጥንቃቄ እንድታደርጉ መልእክት እናስተላልፋለን። ይሄ ግለሰብ ግን በመጨረሻ በ19 ዓመት ጽኑ እስራት መቀጣቱን ነው የደረሰን መረጃ የሚያሳየው። ትላንትና ምንድነው የተፈጠረው? በኮሪደር መሰረተ ልማት ላይ በብስክሌት መንገድና በመሮጫ ትራክ በተሽከርካሪ በመሄድ ልማቱን ያበላሸው አሽከርካሪ 100 ሺህ ብር ተቀጥቷል። አሽከርካሪዎች፣ የመኪና ባለ ንብረቶች፣ መኪና ያላችሁ ሰዎች እንግዲህ ይሄን ህግ መተላለፍ የለባችሁም። ቅጣቱ እንግዲህ በምትመለከቱት በመነግራችሁ መልኩ ነው እየሄደ ያለው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን እንግዲህ በአራዳ ክፍለ ከተማ ራስ መኮንን አካባቢ ላይ ትላንትና ከምሽቱ 12 ሰዓት አካባቢ ማለት ነው አራዳ ፓርክ ውስጥ ብስክሌት መንገድና በመሮጫ ትራክ ላይ መኪና በማሽከርከር ልማቱን ያበላሸውን አሽከርካሪ በቁጥጥር ስር ከዋለው በኋላ 100 ሺህ ብር ነው የቀጣው። ባለስልጣኑ እንግዲህ በህብረተሰቡ ጥቆማ መሰረት አሽከርካሪው ከአዲስ አበባ ከተማ ትራፊክ ፖሊስ ጋር በመተባበር በቁጥጥር ስር አውሎታል። ቅጣቱንም ከፍሏል። ባለስልጣኑ እንግዲህ ጥቆማ ለሚሰጠው ህብረተሰብ ታላቅ አክብሮት እንዳለው ገልጾ ጥቆማ ለሰጠው እያመሰገነ የጋራ ሀብት የሆነውን የኮሪደር ልማት ብዙ ገንዘብ የወጣበትን የኮሪደር ልማት በወንዞች ዳርቻና በሌሎች አካባቢ የሚገኙ ልማቶችን ጉዳት በሚያደርሱና ደንብ በሚተላለፉ አካላት ላይ እርምጃ እንደሚወስድ የሚሰጠውንም ጥቆማ አጠናክሮ በመቀጠል ኃላፊነቱ እንዲወጣ መልእክት አስተላልፏል። ለህብረተሰቡ ደግሞ ለማንኛውም የደንብ መተላለፍ ወይም ጥሰት በ9995 ነጻ የስልክ መስመር ጥቆማ እንዲሰጠኝ ሲል ጥሪውን አቅርቦላቸዋል። አዲስ አበባ ከተማ ውስጥ የፍቺ መጠን 54 በመቶ ጭማሪ አሳይቷል። ውድ ቤተሰቦቻችን እንግዲህ በከተማዋ የትዳር ፍቺ መጠን ካለፈው ዓመት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱን የከተማው ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ያወጣው መረጃ አይተነዋል እና የኤጀንሲ ወሳኝ ኩነት ምዝገባ መረጃ ማስረጃ አገልግሎት ዳይሬክተር ወይዘሮ ቤዛዊት ብርሃኔ ከሰኔ 1 2017 ጀምሮ ባሉት 6 ወራት ውስጥ ብቻ 5805 ባለትዳሮች ተፋተዋል። ይሄንን ለአሃዱ ተናግረዋል። ለአሃዱ ሬዲዮ ለኛው ጣቢያ ይሄም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ ያሳየ ነው። በወሳኝ ኩነት ምዝገባ በኩል የተከናወኑ ፍቺዎች ሊኖሩ ስለሚችሉ ቁጥሩ ከዚህም ሊበልጥ እንደሚችል ነው ዳይሬክተሯ የገለጹትና በፍቺ ከተለያየው 5800 ቤተሰብ ውስጥ በአማካይ በአንድ ቤተሰብ 2 ህጻናት እንደሚኖሩ ተገልጿል። 668 ህጻናት ከአንደኛው ወላጃቸው ጋር ብቻ ነው ለማደግ የተገደዱት እናትና አባታቸው ስለሚፋቱ። የቤተሰብ መበተን በውስጡ የሚኖሩ ህጻናት እንግዲህ ለተለያዩ ማህበራዊ ቀውሶች እንዲዳረጉ ያደርጋል ያሉት ወይዘሮ ቤዛዊት ባለትዳሮች ፍቺ ከመፈጸማቸው በፊት የልጆቻቸውን የህጻናቱን የታዳጊዎችን ቀጣይ ዕጣ ቆም ብሎ ማሰብ አለባቸው ብለው መክረዋል። የጋብቻ ሁኔታን በተመለከተ ባለፉት 6 ወራት ውስጥ ብቻ 19800 ጋብቻዎች ደግሞ መመዝገባቸውን ተናግረዋል። ከፍቺ ጋር በተገናኘ ግን ቀደም ሲል የጠራውት ቁጥር በፍቺ ደረጃ 54 በመቶ መጨመሩ በአዲስ አበባ ውስጥ ያለውን የፍቺ ሁኔታ አሳሳቢነት የሚገልጽ ነው የተባለው። ከፍቺ ጋር በተገናኘ ግን 54 በመቶ በአዲስ አበባ ፍቺ ተመዝግቧል ማለት ነው። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይህን ይመስል ነበረ። ለዛሬ ለጥር 21 ቀን የያዝናቸው የምሽት መረጃዎች እነዚህ ናቸው። እኔ ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ምሽት ይሆንላችሁ። በድጋሜ ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የጥር 21 2018 ዓ.ም የዕለተ ሐሙስ አሃዱ ልሳን ማለዳችን 3ኛው ምዕራፍ ተጀምሯል። በብሔራዊ ጥቅም ላይ ፖለቲከኞችን ጨምሮ በጋራ መስራት የሚያስችል የትብብር ማዕቀፍ እንዲኖር የምክር ቤት አባላት ጠየቁ። በኢትዮጵያ በታላቁ ህዳሴ ግድብ በባህር በርና በሌሎች ሀገራዊ ጉዳዮች ላይ ለዲፕሎማሲ ስራ አጋዥ የሚሆን አዲስ
የትብብር ማዕቀፍ መዘርጋት እንዳለበትም አሃዱ ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ተናግረዋል። የትብብር ማዕቀፍ ስኬታማ እንዲሆን ከፖለቲካ ፓርቲዎች፣ ከታዋቂ ግለሰቦችና ከዲፕሎማሲው ዘርፍ ምሁራን የተውጣጣ ምክር ቤት ተመስርቶ ብሔራዊ ጥቅምን የሚለዩ ሰነዶችን ማዘጋጀት እንደሚገባ ለአሃዱ የተናገሩት የህዝብ ተወካዮች ምክር ቤት አባልና የቁጫ ህዝቦች ዲሞክራሲ ፓርቲ አመራር ፕሮፌሰር ገነነ ገደቡ ናቸው። መንግስት በዓለም አቀፍ ድርድሮች ዙሪያ ለተፎካካሪ ፓርቲዎች ወቅታዊ መረጃዎችን በማጋራትም የጋራ ግንዛቤ እንዲኖራቸው ማድረግ ይገባል ብለዋል። ሁሉም ፖለቲከኞች የሚፈርሙትና በሀገር ጉዳይ ላይ አንደራደርም የሚል ቃል ኪዳን የሚገቡበት ሰነድም ማዘጋጀት እንደሚገባም ገልጸዋል። ቢመጣና ቢሳካልን ምንድነው እየሾደከ የሚያስቸግረን ይሄ የስልጣንና የጥቅም ግጭት እየመጣ እንጂ በሀገር ጉዳይ እንደዛ አይነት ማዕቀፍ ከተፈጠረና ከመጣ እጅግ ተጠቃሚ ነን፣ እጅግ አሸናፊዎችን የምንሆነው። ምክንያቱም በሌላ በጥቃቅን ፖሊሲዎች ጉዳይ ነው የምንለውና ሀገራዊ በሆኑ ትላልቅ ጉዳዮች ላይ ጠንካራ ዲፕሎማሲ ላይ በሚገባ መምጣት ይቻላል፣ መነጋገር ይቻላል። ያ ማለት የራስን ጥቅም ወይም ምናልባት ስልጣንን መሰረት ያደረገ ፍላጎት በፖለቲካ ውስጥ ሊኖር ይችላል። ያንን ሁሉ ትቶ ግን ሀገርን የሚያስቀድም አስተሳሰብ ማለት ነው ያስተሳሰብ ይህን ማምጣት ይቻላል። ከሆነም ደግሞ ደስተኛ ነኝ እና እንዲህ አይነት ነገሮች ደግሞ እንደዛ አይነት ነገሮች ካሉ በእንደዛ አይነት ነገሮች ላይ ለመሳተፍ እና በጎ ሚና ለመጫወትም ፈቃደኛ ነኝ ማለት ነው። ሌላኛው የምክር ቤት አባል የሆኑት ዶክተር መብራቱ አለሙ በበኩላቸው የፖለቲካ ፓርቲዎችና ፖለቲከኞች በፖሊሲና በውስጥ የፖለቲካ ፉክክር ላይ ልዩነት ቢኖራቸውም እንደ ታላቁ የኢትዮጵያ ህዳሴ ግድብና የባህር በር መሰል ሀገራዊ ጉዳዮች ላይ በጋራ ሊቆሙ እንደሚገባም አሳስበዋል። ፓርቲዎች ፖለቲከኞችም በብሔራዊ ጥቅም ላይ ያላቸውን ሚና ለመለየትም የግንዛቤ ማስጨበጫ መድረኮችና ስልጠና መስጠት ያስፈልጋልም ሲሉም የምክር ቤት አባሉ ገልጸዋል። ጥቅም ላይ ልማት ላይ እድገት ላይ መተባበር። ምክንያቱም ሁሉም ፓርቲ ለዚች ሀገር እድገት በሰላማዊ መንገድ የሚፎካከርና የሚታገል ስለሆነ ብዙም ልዩነቶች ያስፈልጋሉ ብዬ አላስብም። በሀገራዊ ጥቅም ዙሪያ ላይ ለምሳሌ የባህር በር ማግኘት ጉዳይ፣ የህዳሴ ግድብ ጉዳይ፣ የሚሰሩ ትልልቅ ግዙፍ ፕሮጀክቶች ላይ ማገዝ መደገፍ ተገቢ ነው ባይነኝ። እንደ አንድ ፖለቲከኛ መፎካከር የሚኖሩብን ብዙ ጉዳዮች አሉ። ኢኮኖሚ አማራጮች ላይ፣ በመልካም አስተዳደር ዙሪያ፣ በህገ መንግስቱ ዙሪያ፣ በምንከተለው ፌዴራል ስርዓት ዙሪያ፣ በተለያዩ ዙሪያዎች ፓርቲዎች ይሻላል ይበጃል የሚለውን የፖሊሲ አማራጭ አቅርበው መነጋገር መወያየት ይችላሉ። ግን ያልከውን ብሔራዊ ጥቅም በጋራ ከማስኬድ አንጻር ክፍተቶች ይታያሉ። ኮኦርዲኔትድ ዌል ኦርጋናይዝድ አይደሉም በዚህ ሰዓት። ይህ አይነቱ ትብብር ኢትዮጵያ በውጭ ኃይሎች የሚደረግባትን ጫና ለመቋቋም የሚያስችል የዲፕሎማሲ ጋሻ እንደሚሆናት ይታመናል ብለዋል። ልዩነቶችን በመፍታት ለዓለም ሀገራት የተባበረ ድምጽ ማሰማትና ማሳየት እንደሚያስፈልግም አሃዱ ያነጋገራቸው የምክር ቤት አባላት ጠቁመዋል። የጸጥታ ችግር ባለባቸው አካባቢዎች የሚገኙ ተፈናቃዮች ስጋት ውስጥ መሆናቸው ተገለጸ። የሀገር ውስጥ ተፈናቃዮች የሚገኙበት ካምፕ ወይም መጠለያ ለረጅም ዓመታት የቆየ በመሆኑ ለተለያየ ችግር እየተጋለጡ መሆኑንና የጸጥታ ችግር ባለባቸው አካባቢዎች የሚገኙት ደግሞ ለተጨማሪ ስጋት ውስጥ መሆናቸውን የተናገሩት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ተስፋዬ ገመቹ ናቸው። በኢትዮጵያ ውስጥ በተለያየ ቦታ የሚገኙ ተፈናቃዮች በመጠለያ ካምፕ ውስጥ የሚገኙ ሲሆን ያረፉበት መጠለያ ለረጅም ዓመታት የቆየ በመሆኑ አሁን ላይ በቂ አገልግሎት እየሰጠ አለመሆኑንም ባደረጉት ክትትል ማረጋገጣቸውን ገልጸዋል። ውሃ፣ ምግብና የተለያዩ ድጋፎችም ከዓመት ወደ ዓመት እየቀነሰ በመሆኑ የሰብአዊ መብት ጥሰት እንደሆነም ገልጸዋል። እንዲሁም መሰረታዊ የሆኑ እንደ ምግብ፣ ውሃ አቅርቦት ከፍተኛ እጥረት እንዳለ ከዓመት ዓመት መጠኑ እየቀነሰ መሆኑን፣ መጠለያ ጣቢያዎች አብዛኞቹ በሸራ የተሰሩ መሆናቸውን፣ ረዥም ጊዜ የሆናቸው ከመሆኑ የተነሳ ማርጀታቸውን የተረዳንበትና በተለይ በክረምት ወቅት ለከፍተኛ ችግር እንደሚጋለጡ፣ በጣም የተጣበቡ ማቆያዎች እንዳሉ፣ በዚህም የተነሳ ለችግር የተደረጉ መሆኑን ተገንዝበናል። ግጭት ባለባቸው አካባቢዎች የሚገኙ የሀገር ውስጥ ተፈናቃዮች ለሌላ የሰብአዊ መብት ጥሰት እየተደረጉ መሆኑንም በአንዳንድ አካባቢዎች ግጭቶች በመጠለያ ጣቢያዎች አካባቢ ስለሚካሄድ ለከፍተኛ ስጋት የሚጋለጡበት ሁኔታ ያለ መሆኑን ኢሰመጉ ለመረዳት ችሏል።
የማላዊ መንግስት በጎርፍ አደጋ ለተጎዱ ዜጎች ዓለም አቀፍ ድጋፍ እንዲደረግ ጥሪ ያቀረበ። የሀገሪቱ የአደጋ አስተዳደር ጉዳዮች መምሪያ በመላ ሀገሪቱ ቢያንስ 40 ሰዎች መሞታቸውንና በሺዎች የሚቆጠሩ ሌሎች መፈናቀላቸውን ገልጿል። የጎርፍ አደጋው በመላ ሀገሪቱ መንገዶችን ጨምሮ በመሰረተ ልማት ላይ ከፍተኛ ጉዳት አስከትሏል። በተጨማሪም በሀገሪቱ ያለማቋረጥ ዝናብ በመኖሩ የጉዳቱ መጠን እየጨመረ መምጣቱንም ጠቁሟል። ሁኔታው በማላዊ መንግስት ብቻ እንደማይፈታ የገለጸው መምሪያው ዓለም አቀፍ ማህበረሰብ የድጋፍ ጥሪያችንን እናቀርባለን ብለዋል። የጎርፍ አደጋው የተከሰተው በሀገሪቱ በመጥፎ የአየር ሁኔታ ምክንያት ከፍተኛ የምግብ እጥረት አጋጥመዋል። ከ4.5 ሚሊዮን በላይ ሰዎች እርዳታ እየጠበቁ ባሉበት ወቅት ነው። በ2023 ከባድ አውሎ ንፋስ ሀገሪቱን በመምታቱ ቢያንስ የ1000 ሰዎች ህይወት አልፏል። 2.5 ሚሊዮን ሰዎች ተፈናቅለዋል። 500 ገደማ ሰዎች ደግሞ የደረሱበት አልታወቀም የተባለው ዘገባው የአናዶሉ ነው። ቻይና በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም አስጠነቀቀች። ትራምፕ በኢራን ላይ ወታደራዊ ዛቻዎችን ማጠናከራቸውን ተከትሎ ቻይና በመካከለኛው ምስራቅ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። በተባበሩት መንግስታት የቻይና አምባሳደር ፎኮንግ ለጸጥታው ምክር ቤት በሰጡት ማብራሪያ የኃይል እርምጃ ችግሮችን ሊፈታ እንደማይችል ገልጸዋል። በዚህ ወቅት አምባሳደሩ ማንኛውም ወታደራዊ ጥቃት በመካከለኛ ምስራቅ የማይገመት አደጋ ያስከትላል ብለዋል። የቻይና ማስጠንቀቂያ የመጣው የአሜሪካ ጦር መርከብ ወደ መካከለኛ ምስራቅ እየተንቀሳቀሰ መሆኑን ተከትሎ ነው። በትናንትናው ዕለት ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን ጊዜው እየረፈደባት መሆኑን በመግለጽ ዛቻ አሰምተዋል። ዘገባው የአልጀዚራ ነው።